ቢስሚላሂ ራህማን ራሂም። ከዚህ በፊት በነበሩት ክፍሎች አንዳንድ ቃላቶችን ለየብቻ ነበር የምናነበው። አሁን ደግሞ ከአንድ በላይ የሆኑ ቃላቶች ግን እስካሁን የተማርናቸውን ዋና የንባብ መሰረታዊ ሀሳቦችን ተጠቅመን ለማንበብ የምንሞክር ይሆናል። ይህንን ቪዲዮ ለማንበብ ሳትሞክሩ በፊት ወይም በፒዲኤፉ የተሰጣችሁን ከፍታችሁ ከማንበባችሁ በፊት እንዳታዩት አይመከርም። እዛ ላይ ለማንበብ ሞክሩ። ስህተት ካላችሁ ኢንሻአላህ በዚህ ቪዲዮ አማካኝነት ማስተካከል የምትችሉ ይሆናል። እዚህ ሚም ላይ አሊፍ መጥቷል፣ ፈትሐ መታለች፣ መ ነበረች። አሊፍ ሲመጣ ማ አግ ገይን ስኩን ስላለ ማ አግ ኑን መታለች። ከዛ አሊፍ ሶጊራ ወይም ትንሿ አሊፍ ታረዝማታለች። አግና ለየብቻ የምናነብ ይሆናል። ማን ለብቻዋ ካነበብን በኋላ አግና ለብቻ። አሁን አንድ ላይ ስናነበው ማ አግና በዚህ መልክ ንባባችን ፈጠን ያለ ይሆናል። ከአግና በኋላ ያለው አይን ፈትሐ መጥቶ ኑን ስኩን መጥቷል። አንሁ ከመጀመሪያው ጀምሮ ስናነበው ማ አግና አንሁ በዚህ መልክ የምናነበው ይሆናል። አንሁን አንብበናል። እዚች ጋር ማሉሁ ለማያያዝ ስንሞክር ከቅርቡ ቃል ጋር እናያይዛለን። መጀመሪያ አንሁ ማሉሁ፣ ከዛ ጠቅላላ ስንለው ማ አግና አንሁ ማሉሁ። ይሄ በጣም በድግግሞሽ የሚመጣ ነገር ነው። አለመፍጠናችሁ ብዙ ያጨናንቃችሁ። ወማ ከሰበ በዚህ መልክ የምናነበው ይሆናል። ወደ ሁለተኛው ጥያቄ እንሄዳለን። እዛው ፊት ለፊት ያለውን እንመልከተው። ፈል ላም ስኩን ፈል ፈልየድዑ እቺ አንድ ቃል ነች። እዚህ ስናነበው ፈልየድዑ ናዲየሁ ያለ ፍትሐ ስለመጣ ይሆናል። ናዲየሁ እዛ አስታውሱ። ይሄ ምንድን ነው? ፈልየድዑ ናዲየሁ በዚህ መልክ የምናነበው ይሆናል። ሶስተኛ ምሳሌ ማለት ሶስተኛው ጥያቄ አለም ሚም ስኩን ለም ይሆናል። አለም እቺን ጨረስን፣ አንድ ቃል አነበብን። ነሽራህ ሁለተኛ ቃል ነሽራህ አንድ ላይ አለም ነሽራህ ሶስተኛው ቃል ለከ አለም ነሽራህ ለከ صدرك ألم نشرح لك صدرك ቀስ ብላችሁ ከኔ ጋር አብራችሁ ለመድገም ሞክሩ። ወደ ቀጣዩ ጥያቄ እንሄዳለን። በሱ ትክክል ያለው አራተኛው ጥያቄ ወው ፈትሐ ወወضዕና አንድ ቃል አነበብን። ወወضዕና عنك ووضعنا عنك وزرك ووضعنا عنك وزرك በዚህ መልክ የምናነብ ይሆናል። ሶስተኛው ጥያቄ ሶስተኛ መስመር ላይ ያለው ወለሰውፈ እቺ አንድ ቃል ነች። ወለሰውፈ አሊፍ መሳቢያ የርዳ አንድ ላይ ወለሰውፈ የርዳ በሉት አብራችሁ ወለሰውፈ የርዳ። እሺ የመጨረሻው ጥያቄ አለም ኑን ነች ከላይ ስለሆነች ነጥቧ
ከዛ ጂም መጥቷል ከታች ስለ ነጅዓ ላም ሱኩን እንደሆነች አድርገን ነው የምናስበው። ነጅዓል ምልክት የሌላቸው ፊደሎች በአብዛኛው ሱኩን ናቸው። ነጅዓል አንድ ቃል ይሄን አለም። ሁለተኛው ቃል ነጅዓል ሶስተኛው ለሁ እቺ ምልክት እንማራታለን ኢንሻአላህ። ለሁ አለም ነጅዓል ለሁ አይነይኒ ሙሉን አነበብን። አንድ ላይ ስንለው አለም ነጅዓል ለሁ አይነይኒ አለም ነጅዓል ለሁ አይነይኒ። ኢንሻአላህ በዚህ መልክ ማንበብ እንችላለን። ደጋግማችሁ አንብቧቸው እየለመዳችኋቸው ትመጣላችሁ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።